እንኳን እኛ እንስሶቻችን ዳግም ወደ ባርነት አይመለሱም ሲሉ ቀደም ሲል ከርስታቸው ተፈናቅለው የነበሩ የወልቃይት ጠገዴ ባለሀብቶች ተናገሩ። አሸባሪው የትነግ ወራሪ ኃይል ከዚህ በኋላ ወደ ርስታችን እንዲመለስ አንፈቅድም የሚሉት ባለሀብቶቹ ከነጻነት በኋላ በእንስሳት እርባታ ስራ ለመሰማራት እቅድ እንዳላቸውም ገልጸዋል። አቢብ አለሜ አሸባሪውና ተስፋፊው የትግራይ ኃይል የወልቃይት ምድርን ከሚፈልግባቸው ምክንያቶች አንዱ መሬቱም የሰጡትን አብቃይ እንስሳቱም ወተትና ስጋ የሚያመርቱ በመሆናቸው ነው። አሸባሪው የትግራይ ኃይል በወልቃይት አርሶና አርብቶ አደር ባለርስቶችን ከናት ከአባቶቹ መሬት እያፈናቀለም ወገኖች የሚላቸውን እየተካም ባርነትን የሚቃወሙትን እየገደለና እያኮላሸም ለአመታት ከተጓዘ በኋላ በትግል ወድቋል። ለአመታት ከብትርባታና እርሻን ካያቶቹና ከቀደምቱ የተማሩት ወልቃይቶቹ አቶ ነጋ ባንተ ይሁንና በላይ ታደሰም ከርስታቸው ሲሳደሉና መገፋት ሲደርስባቸው ሲታገሉት ቆይተዋል። ሙሉ በሙሉ እኛ እንዳልኩ እስረኞች ነበርና በኢኮኖሚ በከፍቱም ይሁን በሌላውን በሁሉ ተጽዕኖ ተደርጎብን ራሳቸው በራሳቸው ወተት ይሸጣሉ፣ ራሳቸው ይንቀሳቀሳሉ። የኛ ህብረተሰብ ላይ ጭራሽ ማነስ ማይችልም ነበር። እንደዚህ አይነት ነጻነት አግኝቶ ከፍቱ የማልማት ወተት የመሸጥ ወደ ህብረተሰቡ ላይ ማገልገል ማንሱም የለም። ጭራሽ ሁሉ የወልቃይት ጠገዴ ከፍት አይንቀሳቀስ እስረኛ ነው የነበረ። ከስርዓቱ ጋር እንደ ልብህ ማትሮጥበት ወይም ባንዱ እየተባለ ትንሽ ተጣቦ ነበር። እንግዲህ ያው አንዳንድ ነገር ልትናገር ወይ ልትሰራም ትንሽ ከበድ ሚል ነበር። ከ1972 ዓ.ም ጀምሮ በወራሪው የትግራይ ኃይል የከብት እርባታና እርሻ ተከልክለው የቆዩት የወልቃይት ልጆች ወደ ርስታቸው ተመልሰው የነጻነት አየርን ማጣጣም ጀምረዋል። ባለፉት ዓመታት እንኳን እኛ ሰዎች ከብቶቻችንም እስረኞችና ስደተኞች ነበሩ ሲሉ አቶ ነጋ ያስታውሳሉ። እስከዛሬ የኛ ከፍት የኔ ከፍት በተለይ በመራብ ነበሩ፣ አርማጭሆ ተሰደው ነበሩ። ከብቶቻችን ልጆቻችን ሁሉ አማራ ክልል አሁን አማራ ክልል ነው የነበረ፣ ግን ትግራይ ክልል ይሉ ስለነበሩ እኛ ደግሞ መጠገያ በአርማጭሆ አካባቢ በአብርሃ ጀራ ከብቶቻችንና መኪኖቻችን ንብረታችንን ይዘን እዛ ቆዩ። ልጆቻችን እዛ ቆይተው አሁን በ2010 ነው የተፈታው። ከተፈታን ጀምረን እስከ 13 ዘንድሮ እዛ ነበሩ ከብቶቻችንና ሁሉ እዚህ ስንገባ ከብቶቻችን እኔም አብረን መሬቱ ረገጥ ነው በ7 ዓመታችን ማለት 7 ዓመት 8 ዓመታችን። የወልቃይቶቹ እንስሳት ከጌቶቻቸው በቀር ሌሎችን አያስቀርቡም። ከጌቶቻቸው ጋር ደግሞ በቋንቋ ይግባባሉ። ለኔ በተለይ በደንብ እኔ በመሃላቸው ገብቼ ሁሉም ነገር ያውቁኛል። የኛ ቃላትን ድምጽን ይለያሉ ስንላቸው በደንብ እኔ ትንሽ ወርወር በየሰከሮት እንግዲህ ያን ጊዜ ሌባ ማይደፍራቸው ማንም ሰው ሊነዳቸው አይችልም። አሁንም አንተ አሁን እዚህ ደንብ መጥተህ ወተት ልትጠጣ አትችልም። እንግዲህ እሻይለው ጠባቂ መጥተህ ይዘህ ከዚያ በኋላ ከጠባቂው ተጋብተህ ጠባቂው ያስገባሃል። ከዚያ በኋላ ቁጭ ብለህ ትጠጣለህ። በአሁኑ ጊዜ የነጻነት አየር ከእንስሳቱ ጋር የሚተነፍሱት እነዚህ ወልቃይቶቹ ባለሀብቶች በከብት እርባታ ለነገ የተሻለ እቅድ አላቸው። ካሁን በኋላኛ ተመልሰን ወደ ባርነት አንገባም። እስረኞች የነበሩ ከብቶች ናቸው አሁን እናሳያቸዋለን። እኛም ታስረን ነበር፣ ከብቶቻችን ታስረው ነበሩ። አሁን ግን ነጻነት ገና ቀጣይ ዓመት በሰኔ ስንገናኝ ሰፋ አድርገን ስለ ወተት አጠቃቀሙና ስለ ኢኮኖሚ በዛን ሰዓት ናውራል። አሁን እስረኞች የነበረ የእስረኞች ነጻነታችን ለመቅረጥ ነው የመጣነው። እዚህ የከብት እርባታ በጣም ተፈላጊ ነው። ውጪ ለመላክ እድል ያጋጥመናል ብለን እኛ ተስፋ እናደርጋለን። እንግዲህ እኛ በርሻና በከፍት ነው የምንተዳደር። እንግዲህ እድሜን ጎፍቷል። እነዚህ የተከታተልን ግን በጥሩ ሁኔታ እንኖራለን ብለን እናስባለን። ባለፉት 30ና ከዛ በላይ ዓመታት በወልቃይት ጠገዴ እንኳን ሰዎቹ እንስሳቱ ሁሉ ስደተኛ ሆነው ሲሳደዱ ቆይተዋል። ነገር ግን ከብዙ ዓመታት ትግል በኋላ ወልቃይት ጠገዴዎቹ ወደ አካባቢያቸው ብዙ መስዋዕትነት ከፍለው ሲመለሱ እንስሳቱም አብረው ተመልሰዋል። አሁንም የወልቃይት ጠገዴ ህዝቦች በበረታ ክንዳቸው ነጻነታቸውን አስከብረው በትግል ላይ ይገኛሉ። በአካባቢያቸው ከዚህ በፊት አጥተውት የነበረውን የእንስሳት እርባታም አጠናክረው ቀጥለዋል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ አቢብ አለሜ ከሁመራ